ጠንክር። በጣም አመሰግናለሁ። ምንም አይደል። እኔ ስራዬን ነው የሰራው። ቡና እንግዲህ እሱን ማየት ያለ ይኖርብን። ኖ እሱንማ አጣራለሁ። እሱንማ በቃ ወደ ኋላ መለስ ብለህ ምን ችግር እንደተፈጠረ ምናምን ነገር መጠየቅ አለብህ፣ ማጣራት አለብህ። መከፈልክ ነገር ያለበት ነገር ሁሉ ይከፈላል። በቃ ነግሬሃለሁ። በሷ ረገድ በሷ ዘንድ ያለውን ነገር ማንኛቸውን ወጪ እንዳያሳስብ። ክብር ይግባው መድኃኒዓለም፣ ክብር ይግባው መድኃኒዓለም። ምን ይሳነዋል የኔ ጌታ? ምን ይሳነዋል? ምን ይሳነዋል? ደግሞ ሁለታችንም በጣም ጤነኛ ከሆነ ቀላል ነው ብሎኛል ዶክተሩ። ፈጣሪ ይጨመርበታ። እንግዲህ እሱ ሁሉንም ነገር እስከ መጨረሻው ያሳምረው። ሁሉንም ቀላል ያርሱ። አየሩ ጥሩ አየር ነው። ቦታውም አካባቢውም ጥሩ ነው። አሪፍ ነው። እንዴ ምን ሊያደርጉ መጡ? ወደዚህ ምን ሊያደርጉ መጡ? እኔ እኮ እየተጫወትኩ እኮ ነው። እና እንዴት ነሽ? ደህና ነሽ? አይ አክቹሊ የሆነ ቆንጆ ሱቅ አለ። እዛ ገብተን አንዳንድ ነገር ገዛ አድርገን እንወጣለን። አመሰግናለሁ። ችግር የለም። አሯሯጥኩሽ አይደለ? ቀስ ልበል ትንሽ። ኮኒጌ ነው የምልህ ከዚህ በኋላ ኮኒጌ። የኮሎኔል ብሎ ማንዛዛት አልፈልግም። አይ በስራቴ እኮ በስንት ጀብዶ የተገኘ ሰው ነው። ይገኛ ስለማታውቀው ስለ ሰማይ ቤት ከምታወራ ይልቅ ስላያቸው በምድር ስላሉት ስለ ልጆች ብትጨነቅ ይሻላል። ይበቃሻል ማርቲ። ኩርፋ ባንቺ አያምርም። አንቺ እኮ ይዋልብን ያለሽ ማርቲ። በስንቱ ተጎዳው። የዋልቤ ለእኔም ሆነ ለትዳር ያልጠቀመን። ጥርጣሬ ላይ ጣልካት ወይ ንገራትና ድብልቅልቁን አውጣውና ትዳርህን ይለይለት በቃ። ኧረ እኔ እንደዛው ነው በተገላገልኩ። ምን ቡና ከፈለጉ በቃ ቤት እንግባና እኔ ላፍላ። ወዴት? ቤቱን በምን አውቀሽው ነው የሰው ቤት ገብተሽ ቡና የምታፈይው? አይ ኮሎኔል፣ የአሜሪካ ቤት እኮ ዲዛይኑ አንድ አይነት ነው። እንዴት ማለት ነው? አንድ አይነት ነው። ሁሉም በቃ አንድ አይነት ዲዛይን ነው ያለው። እንደ ኢትዮጵያ አይደለም። እንዴ ስለሽ ወዴት ነው? አይ ወደ ውጪ መውጣት ፈልጌ በሩ ቁልፍ ነውና ቁልፍ ደግሞ ብፈልግ አጣው። ነው ስለሽ መውጣት አትችልም። ለምን? አላውቅም፣ ግን ከልጆቼ የተሰጠኝ ትዕዛዝ ነው። አሁን መውጣት አትችልም። በወጣስ ምን አመጣለሁ? ስለሽ ልትወርቅ ትችላለህ። ከወደክ ደግሞ ሌላ ችግር ነው ብለዋል። ስለዚህ ትንሽ መጠንከር አለብህ። አዎ በፍጹም መውጣት የለብህም። ብትወርቅ ችግር ነው ብለዋል። ጭንቅላት ውስጥ ደም ሊፈስ ይችላል። እግርህም ወገብህም ገና አልጠነከረም። በፍጹም እንደዛ አታድርግ። ትንሽ እኮ መንቀሳቀስ ፈልጌ ነው ቤት ውስጥ ቁጭ አልኩ። አዎ ግን ለብቻህ ደግሞ በፍጹም አይሆንም። ልትወርቅ ትችላለህ። የልጄና የሚስቴንስ ጉዳይ ጠየቅሽልኝ? አዎ በሰጠኝ አድራሻ ሰው ተልኮ እሱም ሰላማዊ ህይወት ላይ እንዳሉ ተነግሮኛል። ስለነሱ አታስብ። እውነት? ተመስገን። እነሱ ምንም ካልሆኑ ምንም አላስብም። ተመስገን። እነሱ ፍጹም ሰላም ናቸው። በእውነት? እውነት?
እንደው ከተቻለ ድጋሚ ካላስቸገርኩኝ ፎቶአቸውን ባገኝ ልጄ በጣም ስለናፈቀችኝ። እሺ እሱን እየተነጋገረን ወደፊት እናደርጋለን። ግን አሁን ዋናው ሰላም መሆናችሁን ካረጋገጥን በቂ ነው። እሺ በጣም አመሰግናለሁ። እሱን ካደረግሽልኝ ለእኔ በጣም ትልቅ ነገር። ካለቃይ ጋር ተነጋግረን እናደርጋለን። እሺ እኔ የምልሽ ፍቅረኛሽን ከቤት አስቀረውት እንዴ? ኧረ በፍጹም ይመጣል። አይ እኔ ስላለው ድንገት ብዙ አላየውም። ምንም ቢዚ ስለሆነ ብቻ ነው ያልመጣው እንጂ ቢመጣ ምንም ችግር የለውም። 2 ክፍል እኮ ነው ያለው። አያስቸግርም። እውነት? አትጨነቀው። እሺ ድንገት በእኔ ምክንያት የቀረ ስለመሰለኝ። በፍጹም ስለሽ እንደዛ አታስብ። አሁን ና በል ቁጭ በል፣ አረፍ በል አንተ። እሺ It's over. It's over. Why are we still doing this? Why are we still training? Because the door is open. What door? What door are you talking No, about? no, not that door. What door? The father control door is open for peace. I don't understand. Why are we still doing this? I don't understand. What's the point? ምን አለ? አልገባኝም ነው የሚለው። እውነቱን እኮ ነው። የኢራንና የአሜሪካን ጦርነት አረግሽው እኮ። ዶር ኢዝ ኦፕን ዶር ኢዝ ክሎዝ እያልሽ እንዴ? የሰላም በር ተከፍቷል ለማለት ነው። አንቺ እንግዲህ እንግሊዘኛ ጆሮሽን ቢቆርጡሽ አይገባሽ። ታዲያ እኔ ምን ላድርግሽ? አይ ያንቺን እንግሊዘኛ ከምሰማ ቢደፈን ይሻለኛል፣ መቆረጥ አይደለም። እንደው አሁን ነጭ አቁሙ በአማርኛ መጠባጠብ ምን የሚሉት ፈሊጥ ነው? ይሄው ነገራችን ነው። እንደው ከሰው ኋላ ያስቀረን። እጭ What are you talking about, guys? ምን አለ? አልገባኝም ነው ያለው። እውነቱን ነው። እንግዲህ ደግሞ ዘራፍ ለማስተማር ምን እንግሊዘኛ ያስፈልገዋል? ሰማኛ ሆነ አንተ ዘራፍ፣ ያገሬ ልጅ፣ ያገሬ ጀግና፣ የዘራፍ ወዳጅ፣ የጠቅላሽ ከር Calm down. ኧረ እባክሽ ፋይት የዘራፍ ወዳጅ፣ የጠቅላሽ ከር፣ የወንድ ልጅ እናት፣ ታጣቂ በገመድ ልጅሽ አሞራ እንጂ አይቀብረውም ዘመድ። ፋይት No fighting. Calm down. Please fight. No fighting. This is America, not Ethiopia. Calm down. No fighting. Please. You know, back home Ethiopia, Adwa, fight before hero. Country fight. Alian. Wait. አሁን አንቺ ተቀበይ። ምንድነው መቼም አይገባሽም። ምን አንቺ ነሽ እንጂ የማይገባሽ። ገባው እኮ በአሁን እሺ፣ ተረጋጋ እኮ። ገዳይ ወዳለሁ በይ። ገዳይ ወዳለሁ ተኳሽም አልጠላ ሲደክመኝ አርፋለሁ ከጎፈሬው ጥላ። ኧረ ገዳይ ምን ጎፈሬ ያለው? የወንድ ልጅ እናት ታጠቂ በገመድ ልጅሽን አሞራ እንጂ አይቀብረውም ዘመድ። This is culture, not fight. እንዲያበል we look እኔ ወንዱ በል እንደዚህ በል እኔ ወንዱ እኔ አንበሳው በል አባሮ ገዳይ እኔ ወንዙ ያገደለውን ያዞረው እንደው የታምነሸነሸው በጠመንጃ ይዞ ያራገፈው እንደው እኔ ወንዱ በለው በል ጓ በል አጌን ኧረ ገዳይና ኧረ ወንዱ እስኪ በቃ ደግሞ ይለማመድ። አዛውሮ ገዳይ ተኳሽ እያለ አግቶ ነው አሳዩ። ሰውዬው አልጨረሹ ታዲያ በልበየው። ሰውዬውን አላየሽውም እኮ መለማመድ አለበት በደንብ። ታዲያ እንዲለማመድ ጊዜ እንስጠው ለሱ። ጎ try. You want to try? No. Why? We do things at the table. We sit around. We try to resolve things peacefully at the table, not doing all this. This is culture, not fight. Culture.
Try, please. Okay. The father like this. አረ ካራቴ አይደለም አንተ ሰውዬ። ኖ ካራቴ። አረ አይደለም። አይ ማማት አታመጥ። አይ አለኮ ጥርሱ ነከሰ። ዘራፍ የአገሬ ልጅ የወንዝ ልጅ እንዲህ ነውና ሲቀደው ተከተለኝ ዘራፍ ወንዱ እኔ አገኘው እኔ ጀግናው በርካታ አዳዲስ ቶዮታ መኪናዎችና ያገለገሉ የተለያዩ ሞዴል መኪናዎችን በብዛትና በጥራት የሚያገኙት ቢልፔይ ቶዮታ ነው። ዝቅተኛ ዋጋ፣ ዝቅተኛ ወር ክፍያ፣ ለሁሉም ብድር የተመቻቸለት፣ ለስራ፣ ለግል፣ ለመዝናናትና ወደ ሀገር ቤት ለመላክ ሰፊ አማራጮች ያሉት ቢልፔይ ቶዮታ ነው። ይምጡ፣ ተደስተው ይመለሳሉ። ቢልፔይ ቶዮታ የሀገር ልጅ አለኝታ 2923 አናንዴር ሮድ ፎርስ ቸርች ቨርጂኒያ እንገኛለን። 703-532-8800 ይደውሉ። ሰላም፣ ራሄል ታዬ እባላለሁ። የድሪምስቪል ሬዚደንሻል ግሩፕን ባለቤትና ስራ አስኪያጅ ነኝ። በሙያም ሬጅስተር ነርስ ስሆን ላለፉት 20 ዓመታት በዚህ ሙያ ላይ እገኛለሁ። ድሪምስቪል ግሩፕም ከምንሰጣቸው አገልግሎቶች መካከል እድሜያቸው 18 ዓመት በላይ ለሆኑ ፊዚካል፣ ሜንታል ወይም ለርኒንግ ዲሴቢሊቲ ያላቸውን ኢንዲቪዥዋል ያማረ መኖሪያ ቤት በማዘጋጀት ለኑሮ የሚያስፈልጋቸውን ነገሮች በእያንዳንዳቸው ፍላጎት መሰረት እያዘጋጀን ከሕክምና ክትትል ጀምሮ የዕለት ተዕለት ኑሯቸውን በአማረ ሁኔታ እንዲኖሩ በማገዝ መሰረታዊ ፍላጎቶቻቸውን በማሟላት ትራንስፖርቴሽን አገልግሎት በመስጠት ምቹና ሴቭ የሆነ ኤንቫይሮንመንት መፍጠር ዋነኛው ተልኳችን ነው። ከዚህም በተጨማሪ ባሉበት በመኖሪያ ቤታቸው ድረስ በመሄድ ኢንሆም ሰፖርት አገልግሎት እንሰጣለን። ይህንና የመሳሰሉ አገልግሎቶች ጥያቄ ካላችሁ በስልክ ቁጥራችን ወይም በአድራሻችን ልታገኙ ትችላላችሁ። ሰላም እንዴት ነህ? ሰላም ነው ወይ? ምንድነው የሚለው? ቤተሰቦቼን አገናኙኝ ነው የሚለው። ደህና መሆናቸውን ነገርሽዋል? ምን ፈለገ ከዚህ በላይ? ልጄንና ሚስቴን በቪዲዮ ብታሳዩኝ ነው የሚለው። የእሱ ልጅ ከመንግስት መንጋጋ ለማውጣት ስንት ውጣ ውረድ ውስጥ እንደገባን ቢያውቅ ኖሮ እንደዛ አይልም ነበር። ለማንኛውም ታያቸዋለህ። እሺ እነግረዋለሁ። ልጁ እጃችን ስትገባ ሚስቱ ደግሞ ከኔ ጋር ስትፈነጥዝ እዛን ጊዜ በደንብ አድርጎ ያያቸዋል። እሺ ንገሪው። ይሄን ሌላስ ምን አለሽ? ያን ያህል ብዙ አስቸጋሪ ሰው አይደለም። ሆስፒታል ስንገባ ግን ስልኩና ልብሶቹ ምናምን ጠይቆኝ ነበረ። እና ምን አልሽ? ስልክ የተጋጨህለት ሳይጠፋ አይቀርም አልኩት። ስልክ አስደውይም ብሎኝ ነበረ። ስራ ላይ ስልክ አይፈቀድም አልኩት። ጥሩ ብለሽዋል። ለማንኛቸውም ስራሽን ስሪ፣ ግን ብዙም ፊት አትስጪው። እሺ? አይ ምንም ፊት አልሰጠም። ጥሩ። ትንሽ ቀን ነው ካንቺ ጋር የሚኖረው። ቤቢ አንድ 15 ቀን 20 ቀን ቢሆን ነው። ከዛ በኋላ እናሰናብተዋለን። እሺ? በጣም አመሰግናለሁ። ስልክ አለ ደውዪ። ማንኛቸው? እሺ መልካም። እሺ ቴንኪው። አመሰግናለሁ። ምን ችግር አለብሽ? አይሰንት ነው። በቃ ጥሩ። እሺ ሰላም ነሽ? እንዴት ነሽ? ደህና ነሽ? ሰላም ነሽ? ደህና መጣሽ። ችግር የለውም። እየጠበኳቸው ስለመጣ አቶ ዮሴፍን ማግኘት አለብኝ ብላ እኮ ለዛ ነው ይዣት የመጣሁት። ኤኒታይም እንኳንም መጣች። እንኳን ደህና መጣች። እንዴት ነሽ ታዲያ? ኮሬ እንዴት ናቸው? ሁሉ ነገር ሰላም ነው? ደህና ነው አቶ ዮሴፍ። በቃ እኔ ከስተመሮች አሉኝ ታች። እችን ትላንትና ሳትፈርምልኝ ሄደህ እኮ ነው። ኦኬ I got it, buddy. I got it. በቃ ስጨርስ ደውልልኝ። እሺ፣ እንዴት ነው? በሰላም ነው?
በሰላም ነው አቶ ዮሴፍ፣ በሰላም ነው። አሁንማ ተመስገን ነው። ልትድኝልን ነው። ሁላችንም ደስተኛ ይሆን ነው። ምን እሳቸው ብቻ፣ ሁላችንም። እግዚአብሔር ይመስገን አቶ ዮሴፍ። እንደምታየው ሁሉ እዚህ ደረሰ በእናንተ እርዳታ። አይ እኛ ምን አደረግን ብለሽ ነው? እኛ እኮ ያደረግነው ነገር በጣም 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 ትንሽ ነገር ነው። የእናንተ ጥንካሬ ነው። የእናንተ ጥንካሬና ብርታት ነው። በእውነት አንተም ባለቤትህም ያደረጋችሁልን እኛ በምን እንከፍላችኋለን? እንደው እግዚአብሔር እሱ ራሱ ይክፈላችሁ እንጂ። ተመስገን ነው። እንኳን ብቻ ለዚህ ደረሽ። እንኳን ዋናው ነገር ተሳካ። እና ታዲያ ለምን ነበር የፈለግሽኝ ዛሬ? አንድ ነገር አደራ ልልህ ነው። ምንድን ነው? ንገሪኝ። ያው የማደርገው ኦፕራሲዮን አይደል? አዎ ትክክል። ልድንም ልሞትም እችላለሁ አቶ ዮሴፍ። ተይ ተይ፣ እንደሱ አታስቢ። እንደሱ አይባልም። ይሳካል ነው የሚባለው። ያ ሁሉ ጠንካራ መንፈስሽ የት ሄደ? ድንገት እንኳን አንድ ነገር መሆን አቶ ዮሴፍ፣ እባክህ አባቴን አደራ። ታውቃለህ ካንተ ሌላ ማንም ሊረዳው ወይም ደግሞ ሊደግፈው የሚችል ሰው እንደሌለ ታውቃለህ። እባክህ አቶ ዮሴፍ አባይን እንደ አባቴ አይተርዳው። አብረው ሁን እባክህ አቶ ዮሴፍ። እሺ እሺ፣ አይዞሽ አይዞሽ፣ ምንም አይፈጠርም። አይዞሽ እሺ። አባቴ በእኔ ህይወት ከልጅነቴ ጀምሮ ያልከፈለው መስዋዕትነት የለም። ከመራብ ከመሸከም ጀምሮ ሁሉንም መከራ አይቷል። አባ ያሳዝናል አቶ ዮሴፍ። እንደምታየው እዚህ አድርሶኛል። አንድ ነገር በሆን ግን ሀዘን እንዲጎዳው አልፈልግም። እባክህ አቶ ዮሴፍ፣ እባክህ ጠብቀው። አይዞሽ፣ አስታውሽ፣ ምንም ነገር አትሆኝም። እሺ። እሳቸውም አንቺም ነገ የተሻለ ህይወት ትኖራላችሁ። ይሄ ሁሉ ያልፋል። ቃል ትገባልኛለህ? አደራዬን ትቀበለኛለህ? እሺ እቀበልሻለሁ። ነገር ግን ልጣሽ እዛ ደረጃ አይደርስም ነው ብለሽ ግድ የለሽ የምመኝ። ስላደረክልን ነገር በሙሉ አንተንም ባለቤትህንም እግዚአብሔር ውለታችሁን ይክፈል። አየሽ፣ እኔ ዶክተሮቹን አነጋግሬያቸዋለሁ። የሚያሰጋ ነገር ጉዳይ የለውም። ሁሉ ነገር ይስተካከላል። አንቺ ግን ወደ ሰርጀሪ እየሄድሽ እዚህ ጭንቀት ውስጥ መሆን የለብሽም። ራስሽን ባበርታት ማጠንከር አለብሽ። ስለዚህ አይዞሽ፣ ምንም የሚፈጠር ነገር የለም። እኔ ከእንግዲህ የምጨነቀው ነገር የለም። እዚህ ደርሻለሁ። መዳንንም መሞትንም እቀበለዋለሁ። ግን አባቴን አደራ፣ አባቴን አደራ እባክህ። አይዞሽ፣ ሁሉ ነገር ይስተካከላል። ኦፕራሲዮንም በጥሩ ሁኔታ እንደሚከናወን እተማመናለሁ። ስለዚህ አይዞሽ፣ አንቺ ብቻ ጠንክር። ዋናው አንቺ ጥንካሬ ነው። የአንቺ ጠንካራ ከሆንሽ ሁሉ ነገር ይስተካከላል። እሺ፣ አይዞሽ። አንቺ መበርታት ብቻ ነው ያለብሽ። እስካሁን ጎበዝ አልነበርሽም፣ አሁን ጎበዙኝ። አይዞሽ። የሚናገረውን የእግዚአብሔርን ቃል የእግዚአብሔርን የተናገረውን ቃል ነው እንግዲህ የምነግራችሁ እና እሱ እንግዲህ ምንድነው ያለው? ጋብቻ ቅዱስ ነው፣ ጋብቻ ክቡር ነው። ስለዚህ ፈሪሳውያን ሲፈትኑት ምን ብለው ነበረ? ሰው በሆነው ነገር ሁሉ ሚስቱን ሊፈታ ተፈቅዷልን ብለው አሉት። ስለዚህ ሰው ካለ ሰው እንግዲህ እንደዚህ ያለበት ምክንያት ምንድነው? እሷ
ሰው ጋብቻው ክቡር ስለሆነ ቅዱስ ስለሆነ ሊፈታ አይገባም። ምክንያቱም የተጋባው ጋብቻውን የጋብቻውን ቃል የፈጸመው በክርስቶስ ሥጋና ደም የክርስቶስ ሥጋና ደም ማህተም ምንም ነገር እስከ ዕለተ ሞቷ ድረስ እስከ ዕለተ ሞተ ድረስ ተከባብራችሁና ተፈቃቅዳችሁ የምትኖሩ እንጂ ጋብቻን አክብራችሁ እስከ መጨረሻ እስከ ሕይወታችሁ ፍጻሜ የሚኖሩ እኔ እሷን እስከ መጨረሻ ሕይወት ፍጻሜ ድረስ አብሬ ከእሷ ጋር እኖራለሁ እሷም እስከ ሕይወት ፍጻሜ ድረስ አብሬ ከእሱ ጋር እኖራለሁ ተባብላችሁ ቃል ኪዳን የምትፈጽሙበትና በክርስቶስ ሥጋና ደም ማህተም የታተመ ቅዱስ ጋብቻ ተብሎ የሚባል ስለሆነ ጋብቻውን ያጸናው ራሱ ጌታችን ኢየሱስ ክርስቶስ ነው። መኝታው ንጹህ ነው ብሎ ቅዱስ ጳውሎስ የተናገረው ያ መኝታ አልጋው አይደለም፣ ያ መኝታው አንሶላው አይደለም። ዋናው ነገር ምንድነው? የእግዚአብሔር ቃል በእግዚአብሔር መንፈስ በእግዚአብሔር ሕግና ሥርዓት ጋብቻቸውን ለፈጸሙ ነው። ስለዚህ ቤተክርስቲያንንም እንደዚሁ በጋብቻ ይመስላታል። እግዚአብሔር ቅዱስ እሱ ሙሽራ ሆኖ ቤተክርስቲያንን በሙሽራ ይመስላት ምንድነው? እሱ ክርስቶስ ከላይ እግዚአብሔርን መንገድ መርጣችሁ የመጣችሁ ስለሆነ ስለዚህ በዚህ ሥርዓት ለመፈጸም እንዲያበቃችሁ እግዚአብሔር እመኝላችኋለሁ። እናንተም እግዚአብሔር ሕጉንና ሥርዓቱን ጠብቁ። በፍቅር ለመኖር እግዚአብሔርን ለመምሰል ሕጉና ሥርዓቱን ጠብቃችሁ ለመኖር እግዚአብሔር ለእናንተ ይፍቀድላችሁ። ስለዚህ ያን ማህተም ያለበትን ጋብቻ የያዘ ሰው ሁሉ ክቡር ነው። ስለዚህ ክቡር ጋብቻችሁን ቀደሰ ጋብቻችሁን አክብራችሁ ለመኖር እናንተንም እግዚአብሔር ሐሳበ ልቦናችሁን ይፈጽምላችሁ። እግዚአብሔር አሜን አሜን አሜን። አባ እግዚአብሔር ልዑል ይባርክ። እግዚአብሔር ተማይሰራ ኃጢአት እግዚአብሔር ልዑል ይባርክ። እግዚአብሔር ተማይሰራ ኃጢአት እግዚአብሔር ተማይሰራ ኃጢአት። ነገ በዚህ ሰዓት እንምጣ። ነገ በዚህ ሰዓት ትመጣላችሁ። እናንተም ደግሞ ጠንክሩ፣ በርቱ። ባላችሁበት ሁሉ ስለ ክርስቶስ ሥጋና ደም በማቴዎስ ወንጌል ምዕራፍ 3 አለ። ያንን ማቴዎስ ወንጌል ምዕራፍ 19 ቁጥር 3ን አንብቡት። ስለ ጋብቻ ምን እንደሚል አንብቡት። የዮሐንስ ወንጌል ምዕራፍ 2ን አንብቡት። እግዚአብሔር ቀሪውን ጊዜ እግዚአብሔር ይባርክላችሁ፣ ከክፉ ነገር ሁሉ ይሰውራችሁ። እግዚአብሔር እንግዲህ በሌላው ቀጠሮ ቀን ደግሞ ለመገናኘት ያብቃን። በሉ እንግዲህ እኔም ወደ አገልግሎት ወደ ቤተክርስቲያን ልገባ ስለሆነ እንግዲህ በሰላም ወደ ቤታችሁ በሰላም ያግባችሁ። እግዚአብሔር ልዑል ይባርክ። ተባረክ ይስጥላሉ። እግዚአብሔር ይፍታ። ማንኛውም የኢሚግሬሽን ጉዳዮችን ማማከር ከፈለጉ አለን ዶብሰን ኢሚግሬሽን ሎየርን ያማክሩ። የስኬቴን ሚስጥር ማወቅ ትፈልጊያለሽ? ካላስቸገርኩሽ እንሂድ። ወደ ቴክኖሎጂ ዓለም መቀላቀል ይፈልጋሉ? እንግዲያውስ ወደ ዳታኖሚክስ ቴክኖሎጂ ጎራ ይበሉ። የምንሰጣቸው ትሬኒንጎች አንደኛው የዴታ አናሊሲስ ፕሮግራም ነው። ሁለተኛው ደግሞ ቢዝነስ ኢንተለጀንስ ወር ደግሞ ቢአይ የሚባል ፕሮግራም አለ። በሶስተኛ ደረጃ ደግሞ AWS ክላውድ። ዋናው ተግባራችን ማስተማር ብቻ አይደለም፣ እንዲሁም ደግሞ በስራ ፍለጋና በሬዝሜ ፕሪፓሬሽን እንረዳችኋለን። ምዝገባውን ጀምረናል። ለቀጣይ ባች በአድራሻችን ያገኙናል። ዳታኖሚክስ ቴክኖሎጂ። In a world of fleeting moments, what remains is the story we tell. At Abneton Multimedia, we define the art of digital cinema, from the depth of documentaries and high-end commercials to the timeless elegance of your wedding and family milestones. Every frame is crafted with precision. Every second is infused with emotion. We don't just record events, we immortalize your vision. Abneton Multimedia, driven by technology, inspired by your story.
እንደው መቼም ሁሌም እኮራብሃለሁ። በርግጥ ግን እንደው እንደዚህ ግን አስደንቀኝ አታውቅም። እጃችን ገብቷል። ካሁን በኋላ አያሳስብሽ። አይ እጃችን ገብቷል። ስማ እሱ እኮ የድመት ነፍስ ነው ያለው። እኔ በኋላ እነግራለሁ። ይሄ አስቀምጦ መቀለብ ምን አስፈለገ እንዴ? ገላግለውና የሆነ ቦታ ዝም ብለው ወርወር አድርገው። አይ ቢሆንም እያንዳንዱ ነገር በጥንቃቄና በማስተዋል ነው መሰራት ያለበት። በኋላ ችግሩ ለወደ ራሳችን እንዳይመጣ። አይ ጥንቃቄ አልክ። እሱ የትም ቦታ ወድቆ አይደለም እንዲሁ ጊዜ የሚገኘው። ዝም ብለህ አንዱ ጋር ወርወር አታረገው፣ ገላግለው ታዲያ። አይ ቢሆንም ነገሮችን በማስተዋል ነው ማካሄድ ያለብን። መፍጠኑ ጥሩ አይደለም። አይ ፍቅር ከወንድ ልጅ ሲመጣ ነው ጥሩ እና በጊዜው ብታስብበት የተሻለ ይመስለኛል። ግድ የለም አንዴ ልጇ በእጇ ታርግና ጊዜ እንስጣት፣ ተረጋግታ ታስብበትና ከዛ በኋላ ደግሞ እንደሚሆን ነው። አንተ እሱን አላወቅከውም። አየህ አይምሮ ቢኖራት ኖሮ ለልጅቱም ቢሆን የሚሻላት እዛው መንግስት ጋር ብትቀመጥ ነበረ። እሷስ ቢሆን እንደው አርፋ ኑሯን አትኖርም ነበር እንዴ? እልሽ ባፈና ለሁሉም ጊዜ አለ። ግድ የለሽም ጊዜ እንስጣት፣ አንዴ ትረጋጋ፣ ወደ ራሷ ትመለስ። ከዛ በኋላ ቀስ በቀስ ሁሉም በሂደት ይሆናል። ተጨነቂ ብሎ የፈጠራት ነፍስ ምን ታርፋለች ብለህ አሁንም አንተን ሳታጣ ማረፊያዋን ብታስተካክልላት ይሻላል። እመኝ አንድ ነገር ልንገርሽ፣ ካሁን በኋላ ደስተኛ ነው ማለት ነው። በህይወቷም በስራዋም አምናለሁ። አትክልት በተቻለ መጠን ያ እርኩስ በህይወቷ ተመልሶ እንዳይመጣ ይሄን ብቻ አድርግልኝ። በሱ ዙሪያ እንኳን ምንም አትጠራጠሪ። 24/7 እኮ ቤቱ ተቆልፎበት ነው። በሱ ምንም ሀሳብም ምንም ነገር አይግባሽ። አይ አትክልት አንተ ሰውየው እንዲዋዛ መስሎሃል? የሞኝ ቆዳ ያለው እባብ ነው። እንደው ድንገት ተሽለክልኮ ገብቶ ይሄን ነገሩን ሁሉ አጉል እንዳያረግብን ነው የምፈራው እኔ። ለልሽ ባሻ ነው በዚህ ጉዳይ ምንም ሀሳብ አይግባሽ። ለኔ ታይልኝ ብቻ ነው አንድ ነገር የምነግርሽ፣ የዚህ ፋሲሊን ጉዳይ መውጫ መግቢያውን አጣሪልኝ። መንገዳችን ላይ ቆሞ እንዳያደናቅፈን እሱን ነው አስጠንቅቄ የምነግርሽ። ግን መንገዳችን ላይ ከቆመ እኔ አትክልት ያደለው ለማንም ርራ አይለኝም። እሱ ገለባ ነው አልኩህ እኮ እንዴ። እኔ እጅ ላይ ትልቅ ነገር ገብቶልኛል። ይሄ እንደ ታሰረው ሻ ቆጠረው። ምንም በሱ በኩል አታስብ እያልኩ። ጥሩ የሱን እርግጠኛ ከሆንሽልኝ የስለሽ ለኔ ታይልኝ። በቅርቡ ሸኘዋለሁ። በቃ ዋናው ይሄ ነው። እሱ ከህይወቷ ከወጣ በቃ ማርታ ሰው ትሆናለች። አለቀ። ኢንድ ኦፍ ስቶሪ። እኔ የምልሽ አሁን ተመልሶ ቢመጣ ጥሏት ጠፍቶ ይሄን ያህል ጊዜ ቆይቶ እንደው ታስገባለች ብለሽ ትገምቻለሽ? አንተ ሁለቱን አታውቃቸውም። እኔ በፍጹም አላምናቸውም። አሁን ተጣሉ፣ ተለያዩ፣ እንደው ተቆራረጡ ብዬ ጨርሼ ቁጭ ስል እንደገና አንድ ላይ ሆነው እስሩ ስትርመጠመጥ ታገኛታለህ። ትወደዋለች ማለት እንዴ? ምን መውደድ ነው ይሄ እንዴ? መተት አድርጎባት ነው እንጂ እንዴ። እኔ እኮ የምልህ ይሄ ሰውዬ ነው የእሷ ህይወት እንቅፋት። ቶሎ በልና ጊዜ ሳትፈጃ አስወግደው እኮ ነው የምልህ። በቃ እሱ ነው የህይወቷ እንቅፋት፣ ለአንተም ሆነ ለሷ ለሁላችንም። እንዴ ቸገረኝ እኮ ነው እንደው ኡፍ። ሁሉንም ነገር አስተካክሏል። ሄሎ ሄሎ። እሺ ናስቲ አንዴ በቃ ቢሮ ፈልጋለሁ። አሁን አዎ ቻው መጣ። ዮሲ ምን ነው? ምን እባክህ የኮሎኔልና የልጃቸው ነገር በጣም አሳስቦኛል። እባክህ ሁለቱም በፍርሃት ውስጥ ነው ያሉት። ከሐኪሞቹ አንጻር ልጅቷ እንኳን ምንም የምትሆን ነገር አይመስለኝም። አዎ ልክ ነህ።
ዶክተሮቹን በጣም ያስጨነቃቸው የኮሎኔል ጉዳይ ነው። ምንድን ነው የሚሉት? ያው በዚህ እድሜያቸው ሜጀር የሆነ ሰርጀሪ አይመከርም ነው የሚሉት ዶክተሮቹ። እውነታቸው ነው ለነገሩ። እኔም እንደዛ ነገር ጣጥሬ ነበር። ይገርምሃል። እንግዲህ ብንመክራቸውም ብንለምናቸውም እምቢ አሉ። ሞቴም ቢሆን እዚሁ ይሁን አሉ። ምን ማድረግ ይቻላል? ምን ይደረጋል እንግዲህ እግዚአብሔር እርዳቸው እንጂ ሌላ ምን ማድረግ እንችላለን? ግን እኮ እውነትህን ነው ዮሲ። እንደው የተፈራው ነገር ደርሶ አንድ ነገር ቢሆኑኝ ሰውዬ ምንድን ነው የምናደርጋቸው? ተው 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 ተው። ሰው ያፉ ፍሬ ነው በላው። ተው፣ ያ እንዳይሆን እንጸልያለን። ተው፣ እንደዛ አታስብ። አንዳንዴ እኮ ሊሆን ይችላል ብሎ ማሰብ እኮ ጥሩ ነው ዮሲ። እዚህ ሀገር ሰው የላቸው፣ ልጁም እንደምታየው ነው። ልጅቷ ራሱ ከሳቸው ውጪ ሰው የምትሆን ራሱ አይመስለኝም። አንድ ነገር የምትሆን ነው የሚመስለኝ። ግድ የለም ፖዚቲቭሊ እናስበው። ግድ የለም ያ ነገር እንዳይሆን እንመኝ፣ እንሞክር። የሀገሩ እኮ አሜሪካ ነው ዮሲ። ነገሩ እኮ ያስጨንቃል። ልክ ነህ። እኔ ራሴ በጣም አስጨንቆኛል። አንዴ እሳቸው አንዴ ልጃቸው አደራ ሲሉኝ እጅግ በጣም ጭንቀት ውስጥ ይከታል። እንደው እንደተፈራው እንኳ ቢሆን እንግዲህ እንደተለመደው በቃ ወጥቶ የኢትዮጵያን ሕዝብ እንግዲህ መለመን ነው። ምን ማድረግ ይቻላል? ኧረ ተው ተው እባክህ፣ እንደዚህ አታስብ። ተው፣ እዛ ደረጃ ማንደርስም። ግድ የለህም። እንኳን ደስ ያለሽ ልጄ። ምን ነው? ምን ታገኘ እንዴ? አልሰማሽም እንዴ? ምን ነው? የአትክልት ዶክሜንት ተቀባይነት ማግኘቱ ነው። አይ ሰምቻለሁ። ምን አይነት የተባረከ ሰው ነው ግን? ጥሩ ሰው ነው። እኔ የምለው ይህንን እንዲህ አይነት መልካም ሰው እንዲህ የተባረከ ሰው የት ነው የምታውቂው? አብረን ነው እኮ የተማርነው። ኧረ እባክሽ እንደው አንስተሽልኝም አታውቂም እኮ። እንደው አንዳንድ ነገር ትነግሪኝ ነበር። እንዴት ስለሱ አልነገርሽኝም? ፍቅረኛሽ ነበር ማለት ነው? ምን ያደርግልሻል ማለት? አስተያየቱ በፍቅር ነው። ፍጹም ልዩ የሆነ ፍቅር ነው ላንቺ ያለው። ከአይነ ውሃው አይወጣም እንዴ? ምን ነው እናት አይደለም? ምን ያውቃለሁ እኮ። ምን እኔ እጠቅመዋለሁ ብለሽ ነው? ምን ማለት ነው እንዴ? ምን ሆንሽ አንቺ? ምንድን ነው ራስን እንደዚህ ዝቅ ዝቅ ማድረግና እንደው ራስን ማዋደቅ ምን ማለት ነው እንዴ? እኔ እናትሽ በዚህ እድሜ እንዴት ንቅት ያልኩ እንደው እንኳን አታይም እንዴ? የኔ ልጅ እኮ ነሽ። ለምንድን ነው እህትሽን ሳታያትም እንዴ? ምንድን ነው ራስን መጣል? ገና ብዙ ድል ይጠብቅሻል ወደፊት። እማዬ እኔ ምንም አልጠቅመውም። ሞኝነት ይቅር ማርታ፣ ከእጅሽ እንዳይወጣ። በጣም ይወድሻል። እኔ እኮ ባለ ትዳር ነኝ። በዛ ላይ ደግሞ 24 ሰዓት ሙሉ እኔን ብቻ የምትፈልግ ልጅ አለች። ትዳሩን ተይው። ስለ ልጅሽ ግን አምኖበት ልጄ ናት ብሎ ተቀብሏል። አዎ፣ ከዚህ ወዲያ የምትፈልጊያለሽ? እማዬ ቆይ ምን እንዳደርግ ነው የምትፈልጊው? ልብሽን ክፈችው ልጄ። እንዴ ተውበሽ አምረሽ ደምቀሽ እናመሰግናለን ብለሽ ምን የመሰለ ራት ጋብሽው። እውነቴን ነው እንዴ። እንደ ሎተሪ የመጣልሽን እድል አሳልፈሽ ሜዳ ላይ አጣይ። በዚህ እንደው በዚህ ዘመን እንደዚህ አይነት ሰው ተገኝቶ እድለኛ ነሽ። እግዚአብሔርሽን አመስግኝ። እኔማ መስገኛውም ቀን ከሌት አይበቃኝም። ይኸውልሽ ልንገርሽ፣ እኔ እኖራለሁ፣ እራት ይጋበዛል፣ አብረን እንበላለን፣ እኔ ጥዬው እደቅላለሁ። ከዛ በኋላ አንቺ ወቂበት። ፈረስ ያደርሳል እንጂ አይዋጋም። እማዬ ታውቂኛለሽ፣ እኔ ለዛ አልተፈጠርኩኝ። ይሄ በጭራሽ የማይሆን ነገር እንዴ። ምን ማለትሽ ነው? ቢያንስ እንደሚወድሽና እንደማይወድሽ እንኳን እናውቅበታለን። እስኪ ምን አለ ለእኔ ለእናትሽ ስትይ ይችን ምሽት እንኳን እንደው እሺ ብለሽ ብትታዘዥኝ ምን አለ? ምን አለበት እንዴ? ምን አይነት ነገር ነው እባክሽ? ከእጅሽ አምልጥ፣ ተጠቀሚበት ልጄ። ግድ የለሽም ልጄ፣ እንደው በሞቴ እሺ በይ። እንደው አንድ ራት እባክሽ ልጄ፣ እንደው እባክሽ ማርትዬ ልጄ እሺ በይ። እንደው ባጠባውሽ ጡቴ እሺ በይ ልጄ እባክሽ። እሺ በቃ ችግር የለም። እሰይ እሺ በልሽ። ተባረኪ። እንዴ አመናጥ ዞሮሽ እንጂ እኮ አንቺማ ልጄ እቀፍ አድርጊኝ እንጂ። ወይ
ያልኩሽ ልጄ ተባረኪ። እግዚአብሔር ይመስገን። እግዚአብሔር ይመስገን። በአሁን ደውይለትና እራት ልጋብዝ በይው። እንዴ መቼ አሁን? አዎ ማርተኝ እኔ እና አንቺ እኮ እንተዋወቃለን። አሁን ሌሊቱ ሲነጋ ነገ ሀሳብሽን ትቀይሪያለሽ። አሁኑ ኧረ ማይ አይ ግድ የለም እሺ ብለሽኛል። በቃ አሁኑ ነው አድርጊው። እንግዲህ ፍቅርሽን በዚህ ገለጭልኝ። በቃ እሺ ብለሻል። በይ ደውይለት። ምን ችግር አለ? ወጡ ምን ሁሉ ነገር ሞልቷል። ምንድን ነው እሱ ችግሩ እንዴ? ማርክ አካውንቲንግ በማንኛውም ጉዳይ ከሂሳብና ከታክስ ጋር በተያያዘ አመቱን ሙሉ ቢሮአችን ለረጅም አመት ልምድ ባላቸው ባለሙያዎች በመታገዝ አገልግሎት እንሰጣለን። የአገልግሎታችን ተጠቃሚ እንድትሆኑም ጥሪ እናደርጋለን። ለደንበኞቹ ታማኝ ማርክ ታክስ። የኢትዮጵያ ታሪክ አትላንቲክ ተሻግረው ታሪክ ከአድማስ ባሻገር ተገኝቶ በፍቅር ነግሰው ለጤና ሬስቶራንት ተገኝቷል። ታሪክ የአበሻ አረቄ በአሜሪካን ሀገር ህጋዊ ፍቃድ አግኝተው ለእናንተ ለመድረስ ቅድመ ዝግጅቱን ጨርሶ በልዩ ጣም ወደ እናንተ እየመጣ ነው። ታሪክ የአበሻ አረቄ በአሜሪካ ምድር ታሪክ ሊሰራ ተገኝቷል። ጣዕሙን ቀምሰው የናፈቁትን የአበሻ አረቄ ዛሬውኑ ያገኙ። አድራሻችን 3100 14 ስትሬት ዋሽንግተን ዲሲ ኖርዝ ዌስት ላይ እንገኛለን። ታሪክ ለታሪክ ሰሪዎች ብቻ። ፍሬ እንጀራ ሁሌም አዲስ ሁሌም ፍሬሽ ምንም አይነት ግብአት ያልተቀላቀለበት 100% ግሉተን ፍሪ የሆነ የጤፍ እንጀራ የአሜሪካንን ህግና ደንብ ተከትሎ ከአዲስ አበባ ተነስቶ ዋሽንግተን ዲሲ የሚደርሰው ፍሬ እንጀራ በጥራት ተዘጋጅቶ ለእናንተ ሲደርስ ለጤና ተስማሚ ሆኖ ሲቀርብ እናንተ ደንበኞቻችን በፍሬ እንጀራ ያላችሁን ደስታ ስትገልጹልን ታላቅ ኩራት ይሰማናል። ዲኤምቪ ባሉ ሁሉም ሱቆች ውስጥ ይገኛል። ከየትኛውም ከተማ ላይ ሆናችሁ የባልትና ውጤቶችም ሆነ እንጀራ ማዘዝ ከፈለጉ በዚህ ስልክ ቁጥር ይደውሉልን። ፍሬ እንጀራ ለደንበኞቹ ተስማሚና የሚያኮራ። አባ ከሰርጀሪ ስነቃ መጀመሪያ ማየት የምፈልገው አንተን ነው። እሺ አባ። እሺ የት ሄዳለሁ ብለሽ ነው? አንቺ እዛ እስካለሽ ድረስ እዛው ከአንቺ ጋር ነኝ እኮ። ምን መሄጃ አለኝ? ደግሞ እስከወጣ ድረስ ጸልይልኝ። ጸልይልኝ። እሺ ጸልያለሁ፣ ጸልይልሻለሁ እንጂ እስከ ዛሬስ በጸሎታችን አይደል የኖር ነው። ፈጣሪ አምላክ ሁሉ ነገር እንዲያሳካው ጸልያለሁኝ እንጂ ጸልያለሁ። አይዞሽ። ደግሞ ምንም ብሆን አንተ እንድትጎዳ አልፈልግም። እሺ እሺ። አይዞሽ፣ ምንም አልሆንም። እኔ አልጎዳም። አንቺ ምንም አትሆኝም፣ ምንም አትሆኝም አንቺ። አይዞሽ፣ አይዞሽ። አባ እዚያ ደርሰኛል። ከእንግዲህ የእግዚአብሔርና የዶክተሮች ፋንታ ነው። አይዞሽ። ምን ነው ልጄ? ተጨነቅሽ እንዴ? ፈራሽ? እኔ አይደለም አባ፣ እኔ አይደለም። እና ታዲያ ምን አሳስቦሽ ነው ልጄ? አንተ ነህ። ምናልባት አንተ
አንድ ነገር በሆነ አንተን ለማን ተዋለሁ? ለማን ተዋለሁ አባ? አይ ያው ስታስቢው አንቺ አንድ ነገር ሆነሽ እኔ እዚህ ምድር ላይ ልኑር አያርገውም ፈጣሪ አያረገውም። ግደለሽ እስከ ዛሬ ሲያቆየኝ ያንቺ መኖር እንደሆነ አተሽው ነው። አንቺም ብዬ እኮ ነው አንቺም ብዬ የመኖሬ ተስፋ የመኖሬ ዋልታ አንቺ እኮ ነሽ። አንቺን አሳድግ ብዬ አንቺን ሰው አረግ ብዬ አንቺ ከዚህ በሽታሽ ተላቀሽ ድነሽልኝ አይ ብዬ በተስፋ እኮ ነው የኖርኩት እስከ ዛሬ። አንቺ አንድ ነገር ሆነሽማ የኔን መኖር በጭራሽ አታስቢ። ቆንጆ ምሳ ነው ባክሽ። አዎ አውቃለሁ፣ ባለሙያ ነኝ እኮ። አዎ ግን ምኑ ነው ያነሳሳሽ? ለምኑ? እኔን ለመጋበዝ እንዴ? ምስራቅዬ እኮ እንደ ልጄ ናት። በጣም ነው የምወዳት። በጣም ባለውለታዬ ነች። ሰራተኛና አሰሪ ይመስላችሁኝ? እንደ እናትና እንደ ልጅ ነን። እኔ ምስራቅዬን በጣም ነው የምወዳት። አንቺ ነሻ ልጄን ለነጭ ዳርሻት። እንዴ ይሄ እኮ አሜሪካን ሀገር ነው። ሁሉም ሰው እኮ በግሉ የመረጠውን መርጦ ማግባት ይችላል። እንዴ እውነቴን ነው። ይሁን እስቲ ሁለተኛው ምክንያትሽስ? እሱ እንኳን እንደው በቃ ላለ ወንዳ ወንድነት ሳይህ ብቸኝነት ለብዙ አመት አጥቅቶሃል። እንዴ ምን ነው ለብቸኝነት የተጠቀመው መስለው? እንዴ ብቻህን ቤት መዋልህ አንደኛው። ሁለተኛውስ? ያው መቼም ወንዳ ወንድነት እንዴ እውነቱን ተናገሪ ካልከኝ ወንዳ ወንድነት በጣም ደስ ይላል። ወንዳ ወንድነቴን በምን አየሽ? ወይ ጉድ! አይን አይቶ ልብ ይፈርዳል አሉ። እንዴት ነው እንዴ? ህፃን ልጅ አደረከኝ እንዴ? አይ እንግዲህ እንዴ አሁን ለሌባና ፖሊስ ጨዋታ አልመጣሁም። እንዴ ፈታ ዘና እንድንዝናና ነው። አንተ ደግሞ እንደው ይሁና አንዴ ኳስ ሆኛለሁ አሜሪካ መጥቼ ወዲያ ወዲህ ታላጉኛላችሁ ወስዳችሁ። ቆይ እኔ ምን ግን ምንድን ነው የሚያስደስተው? ጸጥታ። ጸጥታ? አዎ ጸጥ የሚል ሰው ጸጥ ያለ ቦታ። እንዴ ይሄ ራሱ እኮ አንደኛው የብቸኝነት ምልክት እኮ ነው። ወይ ሐኪም ሳይካትሪስት፣ አለበለዛ ደግሞ እንደኔ አይነት ሴት ታስፈልጋለች እኮ ለብቸኝነቴ። አዎና መድኃኒት እኮ ከሩቅ አይመጣም። አባ ምንም ነገር እንዳታስብ። እግዚአብሔር ምንም ነገር እንኳን ቢያመጣ ተቀብለ መኖር መቻል አለብህ። የኔ ልጅ አትጨነቂ። አንቺም ላይ ምንም የሚመጣ ነገር የለም። ግድ የለሽም። እግዚአብሔር ከጎንችን አለ። ደግሞ ይኸውልሽ እንደዚህ ስትጨናነቂ ኦፕሬሽኑ እኮ ደምሽ ከፍ ሊል ይችላል። ይሄ ጭንቀት የሚያመጣው ነገር አለ እና ደግሞ ሌላ ቀን እንዳይሉ እንደ ኦፕሬሽኑ። ስለዚህ ይህንን መጠንቀቅ አለብሽ። አታስቢ። ግድ የለሽም። እዚህ ደረጃ ደርሰን የለ እንዴ? ይህንን አይደል እንዴ የምንፈልገው? አባ ያው ሰው አይደለሁ። ምናልባት ብንለያየስ የሚል ክፉ ሀሳብ ሽው ብሎብኝ ነው። በጭራሽ። አንቺ ደግ ልጅ ነሽ። እስቲ አስቢው፣ ስንት መስዋዕትነት የከፈል ነው። እግዚአብሔር እንደው ላያድንሽ ላይፈወስሽ እንደው እዚህ ደረጃ ድረስ ያደርስሻል። ስታስቢው ያደርስሻል? አያደርስሽም? እውነት ነው፣ አያደርሰኝም እኮ። ታዲያ ይሄ ሽውታ ምናምን የምትይውን ነገር ትተሽ ሁልጊዜ በሀሳብሽ ደግ ደጉን መልካም ነገሩን ነው ማሰብ። እድናለሁ፣ እፈወሳለሁ፣ ይህንን ነው ማሰብ ያለብሽ። መልካም ተመኙ መልካም እንድታገኙ ይባላል እኮ መጽሐፉ ራሱ እንደዛ ነው የሚለው። ስለዚህ አይዞሽ፣ በተስፋ እኮ ነው የምንኖረው። ሻባ ግን አደራሽ ስነቃ አንተን ነው ማየት የምፈልገው። ወይ ጉድ! እያወቅሽኝ ምን መሄጃለኝ? ምን መሄጃለኝ? እዛው አጠገብሽ ተንበርክኬ ስጸልይ ነው የምታገኘኝ። እንደው ግድ የለሽም፣ የት ሄዳለሁ? እንደው አንተ ስል በዳንኩልህ ልዳን እንጂ
ህይወቴን በሙሉ ላንተ ነው የምኖረው አባ። ግድ የለም አንቺ ብቻ ዳኝልኝ፣ አንቺ ብቻ ዳኝልኝ እንጂ ሌላው ግድ የለም። ግድ የለም እግዚአብሔር ያውቃል ሁሉንም። ሌላው ዋናው ነገር የአንቺ መዳን ነው። አይዞሽ አይዞሽ፣ በርቺ። በርታት ነው። በርቺ፣ መልካሙን አስቢ። በርቺ፣ ጠንክር በይ። አይዞሽ። አዎ ግድ የለም። እኔ ደግሞ ይገርምሃል ጥሎብኝ ልክ እንዳንተ አይነት ወንዳ ወንድ ሳይ በቃ ሽንፍ ነው የምለው። ምን ወንድ አለ ብለሽ ነው ዛሬ? እንዴት ሱሪ ያጠለቀውላ ወንድ መሰለሽ? እሱ ጠፍቶ አይደለም እንዴ እስከ ዛሬ ድረስ እኔ ሲንግል የሆንኩት? አሃ ሲንግል ነሽ እንዴ? ቆየሁበት። ያመል ችግር ነው። ኧረ ቶቴ እንዴ የምን አመል ልጄ? ታዲያ የጤና ነው? ስኳር፣ ደም ብዛት ምናምን ሐኪም ከልክሎሽ ነው? ኧረ ጦሴ ታዲያ የጤና ነው? ስኳር፣ ጉበት ሐኪም ከልክሎሽ ነው? ኧረ እንዲህ ምን ነው እንዴ? ኧረ እኔ ምንም ነገር የለብኝም። እና ታዲያ ምንድን ነው? ቆፍጠን ያለ አበሻው እንደ ጠፍቶ ነው። ዋ እሱስ ልክ ነው። ወንድ ቢኖርማ ልጄ ነጭ አግብታ ባልተቀመጠች ነበር። አይ በዘር ታምናለህ ግን አንተ? በዘር ሳይሆን በኢትዮጵያዊነት በደንብ አምናለሁ። ምስራቅ ከባሏ ጋር በጣም የሚያስቀና ኑሮ ነው ያላቸው። እውነቴን ነው የምነግርህ። ምን ዋጋ አለው? ነጭን ሳይ ጠቅላላ ነጩላ እንደሚበላው አልጫ ነው የሚመስለኝ። ውይ ኧረ እሱቴ ሚጥሚጣውንም በርበሬውንም ቃሪያውንም ሁሉንም ነው እንዳበሻ የሚበላው። መች ምግቡ ቸገረኝ ብለሽ ነው? የሱሪ አስተጣጠቁ እንጂ አስተጣጠቁ እንዴ ወንድነት አለ አይደለም? አበሻዊነት። ቆይ ነው የምለው አሁን በእናትህ እስኪ ምጭ አንተ ደግሞ እንደው እኛ ስለነሱ ምን አገባን? በቃ ወሬ ተጋብተዋል እኮ። አሁን ስለ ራሳችን ስለ ላይፋችን አናወራም እንዴ? እኛ እንላመድ። what do you think ይሻላል ብለሽ እንዴ? ያጠያይቃል እንዴ? ደግሞ እንዴት ነው የሚያደርግሽ? እንዴት ምን ሆንኩኝ? ምንድን ነው የጣልሽ ወደዚህ አካባቢ? አንተ ደግሞ እንደው ወደው አይስቋሉ። እንዴት ደግሞ እንደው ዘመናዊም ለመሆን ትንሽ እንትን ያለሽ። ዘመናዊ እናንተ ዘመናዊ አይደለም እንዴ? ምንም አትይም። ኧረ በእናትህ የሴቶቹ እኩያ እኮ ነሽ። የሴቶች ቁንጮ ነው የሚባለው የአሜሪካ ነገር። ኧረ አዎ ቁንጮ። እንደዛ መሆን አለብሽ። አይ ኖ በይ አሁን ወዴት መሄድ አለብን ማለት ነው? የት ብንሄድ ይሻላል? ለምን አገሩን የምታውቂው አንቺ ነሽ። አዎ በቃ እኔ ሰርፕራይዝ ነው። ኧረ አዎ እንደዛ ይሻላል። ሰርፕራይዝ። ወዴት እንሂድ? ወደዚህ